ሌቦችን በፊት ለፊት ነው የምንናገረው እናጋልጣለን። በመታወቅ የሚማር ነገር የለም። ቤተ መቅደሳችን መጨፈሪያ ቤት አይደለም። ነብዩ ታሰረ ተፈታ። ማስተራብነት ምን ሆነ? የመጨረሻው ዘመን ነብይ ተገኝቷል። አሁን የትኛው ልጅ ይደግላችሁ እንበል? ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ እንኳን አደረሳችሁ እንኳን አደረሰን። ዛሬ የዓመታዊው የቅዱስ ኡራኤል ዓመታዊ ክብረ በዓል እየከበረ ነው። እንኳን አደረሳችሁ እንኳን አደረሰን። የእመቤታችን ልጆች እንኳን አደረሳችሁ። እናንተም ትላንትና በየደብራችሁ በየስፍራችሁ እመቤታችን እያከበራችሁ ነበር። ዛሬ ደግሞ ሊቀ መላእክት ቅዱስ ኡራኤል ዛሬ እየተከበረ ነው። ታላቆቼ ታናሾቼ ወንድሞቼ እህቶቼ ሁላችሁም እንደየእድሜያችሁና እንደየክብራችሁ መጠን በያላችሁበት ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችኋለሁ። የቅዱስ ኡራኤልን የዛሬውን ክብረ በዓል በተመለከተ አንድ መረጃ አቀርብላችኋለሁ። ከዛ በማስከተል ደግሞ ያስኩላችኋል። ነብዩ ታሰረ ተፈታ። እስቲ ስለሱ ጉዳይ እናያዋለን። እኛም ስላቀረብነው ፕሮግራም እናቀርብላችኋለን። ሌላኛው መረጃ ደግሞ ዲጂታል መንፈሳዊነትና ዲጂታል ዓለማዊነት ቤተክርስቲያንንም ቤተግል መንግስትንም እየናጣት ነው። ስለዚህ ጉዳዮች አያይዤ የማቀርብላችሁ መረጃዎች ይኖሩኛል። አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ ይህ ቃለ ቀርን ሚዲያ ነው። መረጃውን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ተጋብዛችኋለሁ። በዚህ አጋጣሚ ስለ ማስተራብነት አዲስ መረጃ አለ። እሱን መረጃ አጋራችኋለሁ። ከመሸጋገሪያ በኋላ እንገናኝ። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። አመሰግናለሁ። ከሁሉም የሚቀርመው የመጀመሪያ መረጃ ነው አይደለም? የሊቀ መላእክት ቅዱስ ኡራኤል መረጃ እንዲህ ላጋራችሁ። ከኔ አንደበት ይልቅ እንዲህ መረጃው የተደራጀ መረጃ ላቀርብላችሁ፣ ለእናንተም ለኛም እንዲሁ። ቅዱስ ኡራኤል አቤቱ የቅዱስ ኡራኤል አምላክ ሆይ ይቅር በለኝ ብሎ በስሜ የተማጸነኝን እምረዋለሁ። የጽድቅ ስራን የሚሰራበት እድሜንም ጨምሬ እሰጠዋለሁ። ስምህን የጠራ መታሰቢያህን ያደረገ በፍርድ ቀን ያንተ አስራት ለመሆኑ ምልክት እንዲሆነው በግንባሩ ላይ በወርቅ ቀለም የመስቀል ምልክትን አትምበታለሁ ብሎ ጌታችን ቃል ኪዳን የገባለት ጥበብንና ዕውቀትን ለሰው ልጆች እንዲገልጥ ስልጣን የተሰጠው የአእምሮ እድገት ውስንነት ላለባቸውና ትምህርት አልገባቸው ላለ ጸሎተ መልክዑን ሲጸልዩ ጠበሉን ሲጠጡ አእምሯቸውን የሚከፍት መራሄ ብርሃናት ተብሎ በብርሃናት በመባረቅትና በነጎድጓድ ላይ የተሾመ የመላእክት አለቃ ቅዱስ ኡራኤል ወር በገባ በ22 የመታሰቢያ በዓሉ ነው። ኡራኤል ማለት የብርሃን ጌታ የብርሃን አምላክ አንድም ይቅር ባይ ማለት ነው። ሊቀ መላእክት ቅዱስ ኡራኤል ለነቢዩ ሄኖክ፣ ለዕዝራ ሱቱኤል፣ ለአባ ጊዮርጊስ ዘጋስጫና ለብዙ ቅዱሳን ጽዋ ልቡናን አጠጥቶ ጥበብንና ዕውቀትን የገለጸ እመቤታችንን በስደቷ ጊዜ መንገድ የመራት የጌታችንን ክቡር ደም በዓለም ሁሉ ረጭቶ ዓለምን የቀደሳት ድንቅና ቅዱስ መልአክ ነው። በመጽሐፈ ድርሳኑ እንደተገለጸው እስላሞችን ልዩ በሆነ መልአካዊ ፍቅሩ እየሳበ ወደ እውነተኛይቱ ሃይማኖት የሚመልስ ለተቸገሩት ፈጥኖ የሚደርስ ደግ መልአክ ነው። ለእግዚአብሔር ምስጋና ይሁን። እኛንም በእደ መልአኩ ይጠብቀን ይቆየን። አሜን። እመጓ ቅዱስ ኡራኤል የቃል ኪዳን ስፍራው ብቸኛው በመላእክት የተሰየመ ገዳም ነው።
እመ እጓል ቅዱስ ዑራኤል ገዳም ይባላል። እናትና ልጁ እዚህ ሰሜን ሸዋ ሀገረ ስብከት በሞላሌ ከተማ አቅራቢያ የሚገኝ ቆላማ ስፍራው ላይ የሚገኝ ቦታ ነው ገዳሙ። የእናትና የልጁ ገዳም ማለት ነው። ቅዱስ ዑራኤል እመ እጓል ገዳም ይባላል። እናንተ እመጓ መጽሐፍን አግንበባችኋልና ዶክተር አለማየሁ ዋሴ ጻፈው። እኔም ደጁ ለመረገጥ አብቅቶኛል። እግዚአብሔር ፈቅዶልኝ ቅዱስ ዑራኤል ፈቅዶልኝ ማለት ነውና እናንተንም ደጁ ለመረገጥ ያብቃችሁ። ቅዱስ ዑራኤል የልባችሁን መሻት ይፈጽምላችሁ ብዬ ነው የምጀምረው። ከዛ በማስከተል የዲጂታል መንፈሳዊነትና የዲጂታል ዓለማዊነትን ጦርነት ላሳያችሁ ነው ዛሬ። ከሱ ግን አስቀድሜ ማስተር አብነት ምን ሆነ? ስለ ማስተር አብነት እየተወራ ነው። ማስተር አብነት በተደጋጋሚ ጊዜ ማህበራዊ ሚዲያ ላይ እየወጣ ያለበትን የጤንነት ሁኔታ ውጭ ከሄደ ጀምሮ ያለውን የሕክምና እያንዳንዱን ስቴፕ ይነግረን ነበር። በተደጋጋሚ ለብዙዎች ተነግሯል። እንዲህ አይነት ነገሮች ሲለቀቁ ሰብአዊነት ሊሰማን ይገባል። ከማስተር አብነት በላይ የኛ ፎሎወርና የኛ ሰብስክራይበር እንዲጨምር ማድረግ የለብንም። እባካችሁ እንደዚህ አይነት ነገር አቁሙ ተብሎ በሱ ስም በሐሰት የተከፈቱ ፔጆችን በአደባባይ ተናግረን እናውቃለን። እሱ በያላችሁበት በጸሎት አስብኝ ብሎ የመጀመሪያውን ካደረገ በኋላ ሰርጀሪ ሁለተኛውን ሰርጀሪ እስካደርግ ድረስ የመጀመሪያውን በጥሩ ሁኔታ አጠናቅቄያለሁ ብሎ ለቆ ነበር። ትላንትና ይሄ መረጃ ተጋራ። ይሄ ፎቶ ማስተር አብነት በጥሩ ሁኔታ ላይ ይገኛል የሚል እግሩን ፕላስተር አሽገውለት በዊልቸር የሚሄድ አድርገውለት በኤአይ የሰሩት ፎቶ። እባካችሁ ይታከምበት፣ እባካችሁ ባለበት ይቀመጥ። በታመመ ሰው መነገድ ግን አይበቃንም? አያችሁ ዲጂታል ጦርነት ላይ እንዳለን። ማህበራዊ ጉዳያችን ዲጂታል ላይ ነው፣ መንፈሳዊ ጉዳያችን ዲጂታል ላይ ነው፣ ህጋዊ ጉዳያችን ዲጂታል ላይ ነው ያለው። ለዚህ ነው እባካችሁ ማስተር አብነትን ተዉት ልላችሁ የመጣው። ይሄ ሐሰተኛ መረጃ ገጽ ነው ይሄንን ማህበራዊ ሚዲያ ላይ ያጋራው እና ማስተር አብነት በዚህ አይነት ሁኔታ ፎቶ አልተነሳም የለውም። እና እባካችሁ እንዲህ አይነት መረጃ ለሚያጋሩትም አንፎሎ በማድረግ ወይ ገላግሉን። ቢያንስ የታመሙ ሰዎች ራሳቸውን አስታመው በስነ ስርዓት ይወጡበት። ስልክም ከእጁ ላይ አያዝ ተብሎ ማህበራዊ ሚዲያ ላይ መረጃዎች ከተጋሩ በኋላ እሱም ስልክ እያያዛርም እየተጠቀመ አይደለም። ጤናውን በራሱ ሁኔታ ይመልስና ከዛ በኋላ አብረን የምንሰማ ይሆናል ብያችሁ ነው። የዲጂታል መንፈሳዊነት ካመጣውላችሁ ትላንትና ፓስተር ሄኖክ ታስሮ ነበር እና ወዳጆቹ ምን አይነት ዘመን ነው? ዲሲ ላይ ቁርጥ በልተን ክትፎ በልተን ጉዳዩን በአባገዳ ጨርሰን ነቢይ የሆነ ግርማን ከአሜሪካ ወደ ኢትዮጵያ ሸኝተን ሳይገባ ከኤርፖርት ይዞ ማሰር ምን ማለት ነው? ትንሽ እናስብ እንጂ ከ20 ሰዓት በላይ በረራ አድርጎ በድካም እያለ ማሰር ለምን ቤቱ ገብቶ አረፍ አድርጎ ጠዋት ፖሊስ ወደ ቤቱ ወስደው ማሰር አይቻልም? እጅግ በጣም አዝኛለሁ። ሄኖክ ከእግዚአብሔር ካንተ ጋር ይሆናል። አለማየሁ መንቴ ይባላል ይሄን የገለጸው ግለሰብ እና በወንጀል የሚጠረጠርን ፖሊስ እሱ ቁርጥ እንደበላ ነግሮታል፣ ክትፎ እንደበላ ነግሮታልና ጉዳዩን በአባገዳ ከጨረሱ በኋላ እንደመጣም ነግሮናል። ነብይ ሄኖክ ግርማ ከአሜሪካ የኢትዮጵያ ስንሸኘው ቤቱ ሳይገባ ከኤርፖርት ይዞ ማሰር ምን ማለት ነው? እና ፖሊሶቹ አስበው 20 ሰዓት በረራ እንዳረጋ አስበው አረፍ ካለ በኋላ እረፍቱን ከጨረሰ በኋላ ወስደው እንዲያስሩት ነው የጠየቀውና ወንድሜ ህግ ነው፣ ሽምግልና ነው፣ ስርዓት ነው። በቃ ይሄን ሁላችንም ልናምን ይገባል። እኔ አጠፋለሁ፣ እኔ እጠየቃለሁ። እኔ ወንጀለኛ ከሆንኩ ከተጠረጠርኩ ወንጀለኛ ሰውን ያው በፍርድ ቤት ነው የሚወሰነው። ከተጠረጠርኩ በጥርጣሬ ይያዛል። የከሳ አካል አለ፣ ክስ ያቀረበ አካል አለ፣ ቅሬታ ያለው አካል አለ። የትኛውም ሰው ሊሆን ይችላል። እኛ የምንጠይቀው በአደባባይ ለሰላሌ ሲሆን የታሰረው ሄኖክ ለሸዋ ሲሆን አልታሰረም፣ ለጎጃም ሲሆን አልታሰረም፣ ለጎንደር ሲሆን አልታሰረም፣ ለወሎ ሲሆን አልታሰረም። ሌላ ስፍራ መጥራቱን እንኳን አላየም፣ ካለም አልታሰረም። ነገር ግን በዚህ ጉዳይ ላይ የዛ አካባቢ ተወላጆችና ማህበረሰብ ማህበራዊ ሚዲያ ላይ ጮሆ አጀንዳውን ህግ ይዞት ወደ ፍርድ ቤት አስገብቶታል። ሽማግሌዎችን ደግሞ ፓስተር ሄኖክና እናንተ አባገዳዎች ጋር በጋራ ሆናችሁ በኤሊሌ ሆቴል ሽምግልና ሲይዛችሁ እንደነበረ ሰምተናልና ህግ የያዘውን ነገር በሽምግልና በአባገዳ እንደሚጨረስ ካወቅን የትኛው እንደሚቀድምና የትኛው እንደሚበልጥ እያሳያችሁን ነው ለእናንተ እና ውሸቱን አይደለም ነው የኛ ጥያቄ። እና እግዚአብሔር አልነገረኝም ያለ ከሆነ እግዚአብሔር ነግሮኝ ነው ያለው እንግዲህ ሁሉ ነገር የሚያደርገውና
እግዚአብሔር ካልነገረኝም በእኔ መመካው በኢየሱስ ነው ብሎ የተናገረውን በአባገዳ ሄዶ ሽምግልና ከላካ የተናገረው ፕሮፌቲክ ንግግሩ በሙሉ መንፈሳዊነት የለውም ብላችሁ እንመን። ጥሩ ነው። ታሰረ ቢታሰር የሚጠቀም ግለሰብ የለም። ነገር ግን ህግ ይከበራል። ሌላውም ተነስቶ ግለሰብ እንዳይሰድብ፣ ሀገር እንዳይሰድብ፣ ማህበረሰብ እንደ ማህበረሰብ እንዳይሰድብ ያደርጋል። ያ ደግሞ ትክክል ነውና ተገቢ ነው። ዛሬ ጠዋት በዋስ ይፈታላሉ፣ ግን ሌሊት ነው የገለጹት። ሌሊት ፍርድ ችሎት ቆማችሁ ነው ያደረጋችሁት ነው ወይንስ አልታሰረም እንዳይባል ነው ያሰራችሁት? ለሱም ጥሩ አድርጋችኋል። ገብቶ ወጣ እንዲባል ለእናንተም ጥሩ አድርጓችኋል። ነገር ግን ከሰላሌ አቃቢ ህግ የፍርድ ችሎትና የፍርድ ቤት ህግ በላይ የሽምግልናው ስርዓት ያዋጣል ማለት ነው። ስለዚህ ሌላ ቦታ የሽምግልና ስርዓት ህግ ይሰራል ማለት ነው። እኛ ይህንን ጥያቄ ነው የምንጠይቀው፣ የሀገሪቷን ህግ ጉዳይ ነው የምንጠይቀው እንጂ እሱ ቢታሰር የሚጠቀም ኦርቶዶክሳዊ፣ ጴንጤ፣ ሙስሊም፣ ካቶሊክ ምናምን አይነ የለም። ማንም ሰው ቢታሰር አይጠቅመንም። ለሁላችን ማንም ሰው እስር ቤት ቢገባ አይጠቅመንም። ነገር ግን ሌላው ሰው ክብር፣ ሌላውን ሰው ማክበር ስለሚገባው ማንም ሰው በህግ ጥላ ስር መሆን አለበት። ይህ ግዴታ ነው። ካልሆነ ግን ሁሉም በየሰፈሩ የራሱ አባገዳ ያደራጃል። ይህ አደጋ ነው። ለማንኛውም ይሄን አልፌላችሁ መንፈሳዊ ዲጂታልነትን እንዴት እንደመጣ ዮሐንስ ደጎ የጻፈውን ላንብብላችሁ። ዓለማችን በሚያስፈራ ፍጥነት ላይ እየተሽከረከረች ነው አለ። ነገሮች በአውሎ ንፋስ ፍጥነት እየተቀያየሩ ነው። ትላንት የምናውቃቸው ለዘመናት የጸኑ እሴቶች፣ ሞራሎች፣ ልማዶች፣ አሰራሮች ዛሬ ትርጉም እያጡ ነው። እውነቱን አሁን አንደኛው ምንድነው? ህግ እያጣ ነው። ቴክኖሎጂው የዕለት ተዕለት ኑሯችንን ሙሉ በሙሉ እየቀየረ ነው። የተፈጥሮ መዛባትና የአየር ንብረት ለውጥ ወደ ታዳሽ ኃይል ሽግግር እየወሰዱን ነው። የሥራ ሁኔታዎች፣ የቦታና የጊዜ ድንበሮች እየፈረሱ ነው። ቢሮ የሚባለው ነገር ታሪክ እየሆነ ነው። አንድ ሰው አዲስ አበባ ላይ ሆኖ ኒውዮርክ ላሉ ኩባንያዎች ሪሞት ፍሪላንስ ሲሰራ ማየት የተለመደ ሆኗል። ህዝብ ከገጠር ወደ ከተማ እየፈለሰ ነው። በዚህም ከፍተኛ የመኖሪያ ቤት ፍላጎት እየጨመረ ነው። ይህ የመሬት እሴት መጨመር የአፓርትመንቶችን ግንባታ እያጣደፈ ነው። ኢትዮጵያ ውስጥ ሪል ስቴት ሲባል ቀድመው ወደ አእምሯችን ብቅ የሚሉት አያትና ጊፍት ነበሩ። ዛሬ ቆጥረህ አትጨርሳቸው። ላይፍ ስታይልም እየተቀየረ ነው። አንድ ሲኒ ቡና ጠጥተህ ሳትጨርስ በላይ የሚተለተሉ የመረጃ ፍሰቶች የማህበረሰባዊ ስነልቦናችን እንደፈለጉ እያሾሩ ነው። እነዚህ ሁሉ መለዋወጦች ማህበራዊ አኗኗርን፣ ኢኮኖሚውን፣ ፖለቲካውን ፓራዳይም ሽፍት እንዲያደርጉ እያስገደደ ነው። ታዲያ በዚህ ዘመን ማህበራዊ አኗኗሩም፣ ኢኮኖሚውን፣ ፖለቲካውን ፓራዳይም ሽፍት እንደሚያደርጉ በአንድ ውድ ነገር ዙሪያ በመሽከርከር ነው። ያውም ውድ ነገር አይደለም፣ ነዳጅም አይደለም። የዚህ ዘመን ውድ ነገር የሰው ልጅ ትኩረት ነው። ሂውማን አቴንሽን። አንድ ሰው ትኩረቱን ካገኘ ልቡንም፣ ኪሱንም፣ ድምፁንም፣ እንቅስቃሴውንም የማግኘት እድል ሰፊ ነው። ዓለምን መቆጣጠር ከፈለክ ቀድመህ የሰዎችን ዓለም ተቆጣጠረው፣ አእምሮ ተቆጣጠረው ይላሉ። በዚህ የአዲስ ዲጂታል ዓለም ውስጥ መሳሪያ የያዘ ሳይሆን ትኩረት የያዘ ነው የሚያሸንፈው። ቲክቶከሮች፣ ዩቲዩበሮች ወዘተ ደግሞ የዘመኑ የመረጃ ደላላዎች ናቸው። ለዛም ነው ትልልቅ ንግድ ድርጅቶችም ምርታቸውን ለመሸጥ በቲክቶክ፣ በዩቲዩብ፣ በኢንስታግራም ኢንፍሉዌንሰሮችን የሚፈልጉት። እኔ ጨምርላችኋል፣ መንፈሳዊ ዲጂታል የሚባልና መንፈሳዊ ኢንፍሉዌንሰር የሚባልም ነገር ተጨምሯል። እሰየው፣ በሱ መቀጥልላችኋል። ዓለማዊና መንፈሳዊ ዲጂታልን ላሳያችሁ። ህጋችን ከመሰረታዊ ህግ አሻግሮ በአካባቢ አባገዳዎች፣ በአካባቢ ሽማግሌዎች፣ በአካባቢ ምናምኖች የሚፈታ ስርዓት አለ። እሱም ወቅትና ገደብ አለ። አሁን ሀገር ያወቀው ፀሐይ የሞቀው ጉዳይ የፓስተር ሄኖክን ሰምታችኋል። እየወጣ ነው። እንኳን ደህና ወጣ። ብዙም እንኳን አልቆየ። ኦርቶዶክስ ብትሆን ኖሮ ረጅም እንደምትቆይ ያውቅ ነበር። ያው የኛ ቤቶች ልማድ ስላላቸው እነዚህ ማህበራዊ ሚዲያ ኢንፍሉዌንሰሮች በተደጋጋሚ ማህበራዊ ጉዳይ ላይ ይሰራሉ፣ መንፈሳዊ ጉዳይ ላይ ይሰራሉ። አብዛኞቹ ከማህበራዊ ጉዳይ ወደ መንፈሳዊ ነገር እያሄደሉ ነው። ታያቸዋላችሁ። ላሳያቸው አንድን ሰው አሁን አዶናይ ወደ መንፈሳዊ ዘመቻ ልመጣ ነው ብሏቸዋል። መንፈሳዊ ዘመቻ ልቀላቀል ነው ብሏቸዋል። እንደውም እንትን አቁሜያለሁ አለ፣ አዋርዱን አቁሜያለሁ አለ። ስሙት። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ ዓመታት ክጀዋለሁ።
ይህ ትዕድልት ምንድነው ብላችሁ ልትጠይቁት ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበር። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበር። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ፣ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። መንፈሳዊ ስኬት ማግኘት ፈልጋለሁ እግዚአብሔር ነግሮኛል እያላችሁ። ለማንኛውም በዚህ ላይ የምትሰሩ ወጣቶች ራሳችሁን አስቡበት፣ ተዘጋጁ። አሁን ማህበራዊ ሚዲያ ላይ የምትሰሩ ሰዎች መንፈሳዊ ዲጂታል እንዳለ እንድታውቁ። የዲጂታል እግዚአብሔር አለ። አሁን እየነገሩን ያሉት የዲጂታል እግዚአብሔር አለ። አሳያችኋለሁ። ለምሳሌ ይሄንን ላሳያችሁ። ዲጂታል እግዚአብሔሩን ላሳያችሁ። እዚህ ፕሮቴስታንት ቸርች ጋር ያለው ሎዛ ማርያም ይባል የለም። በነገራችን ላይ ያዕቆብን የተገናኘው ኢየሱስ በሰውና በእግዚአብሔር መካከል ያለ መካከለኛውን ኢየሱስ እኮ ነው ያየው። ዮሐንስ 1:50 አውጣልኝ። እነ ፊልጶስን አገኘና ከዚህ የሚበልጥ ነገር ታያለህ አላቸው። ናትናኤል መልሶ መምህር አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ሎዛ ማርያም የሚባል የለም። ሰሞኑን ይዞላ ሎዛ አጀንዳ ነበር አይደል? ከትላንት ወደ በተለይ ትላንትና አጀንዳ ነው አይደል? አሁን ያመጣላችሁ እሱ ነው። ገና በጠዋቱ ገብቶ ይሄን ሰርቶ ለቆላችሁ። አያችሁ፣ እግዚአብሔር ዲጂታል ላይ ያስቀመጥ ነው። ሎዛ የአካባቢ ስፍራ ነው። እንጦጦ ተራራ ነው የአካባቢ ስፍራ ነው። እንጦጦ ማርያም። ዋናው ግን ቤተክርስቲያናችን እኛ በቅዱሳን መላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት የተሰየሙ እንጂ በተራራ የአካባቢውን ስፍራ ለመጥራት እንጂ ሎዛ የምትባል ማርያም የለች። ሎዛ አይደለም ስሟ፣ የስፍራው ስም ነው ሎዛ። ይሄን ጎንደርም ያሉ ሌላም አካባቢ ያሉቁታል። እዚህ አዲስ አበባ የምንኖር ደግሞ እንጦጦ የቱ ጋር እንደሆነ እናውቃለን። እንጦጦ ማርያም ስንል የማርያም ቤተክርስቲያን እንጦጦ ላይ ያለው ለማለት እንጂ እንጦጦ የምትባል ማርያም የለችም። ስለዚህ ማርያም አንድ ነች። ቅዱስ ገብርኤል አንድ ነው። ቁልቢ ስላልነው ሌላ አይደለም። ቁልቢ የሚባል አይደለም፣ የአካባቢው ስም ነው። እና እነዚህ ዲጂታል እግዚአብሔር፣ ዲጂታል መላእክት፣ ዲጂታል ነቢያት፣ ዲጂታል ሐዋርያት አሉ። ዲጂታል ማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ወደ ዲጂታል እግዚአብሔር መንገድ እንመጣለን እያሏቸው። ይሄ አደገኛ ነው የምላችሁ። አንደኛው ማህበራዊ ሴታችን እንዴት እንደሚያናጋ ላሳያችሁ። ይሄንን ተመልከቱ። ይሄ አሁን ዲጂታል ለቅሶ ይባላል። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰልፊ ይዞ ነው የሚያለቅሰው። እና እንደ ሰልፊ ይዞ ያለቅሰላቸው። የምር
ያው ዲጂታል ለቅሶ ነው የሚባልላችሁ። እያንዳንዱ ተግባራችን ዲጂታል ላይ እየጫን ነው ማህበራዊ ሚዲያ። ይሄ ጉዳይ በጣም እሴት ይንዳል፣ ተቋማትን ያፈርሳል፣ አደጋ ነው። በልኩ ካልጠበቅነው አደጋ ነው። ስለ ሎዛ የምንናገርበት ሰዓት ይመጣል፣ አስተካክለንም ስለምንመጣ። ስለ ናዶናይ እንቅስቃሴ የናዶናይ እንቅስቃሴ ሌሎችን ከፍ አደርጋለሁ፣ በመንፈሳዊነቴን የምሰራው ሌሎችን ታዋቂ በማድረግ ነው ወደሚል ነው የመጣው። ዲጂታል የሚባል እግዚአብሔር የለንም። ዲጂታል የምትቀመጠ ሎዛ የለችንም። ዲጂታል ላይ የሚቀመጥ ሀዘን የለቅንም። በዲጂታል ሚዲያ ላይ ተቀምጦ ዘላለም የሚቀር ማንነት የለንም። እኛ ሰው ነን። ኖረን የምንሞት አልፈን ወደ ሰማያዊ መንግስት የምንገባ ወይ ደግሞ ወደ ሲኦል ልንገባ በስራችን መንገድ እግዚአብሔር የሚፈርድብን በልመናችን ወደ እሱ በመቅረባችን ምህረት አድርጎልን ወደ መንግስቱ የሚያወርሰን እሱ ከፈቀደልን። እንደኛ በደል እንደኛ ጥፋት እንደኛ ኃጢአትማ አይደለም፣ አይገባም። ነገር ግን ለቅሷችን ዲጂታል ላይ ምናችን ዲጂታል ላይ ያደርገናል። ሰርጋችንን ላሳያችሁ። ይሄን ሰርግ ታስታውሱታላችሁ? ሰርጋችን ዲጂታል ላይ ነው ያለው። ስለታችን ዲጂታል ላይ ነው። ጡንቻቸውን የሚያሳዩ ደረታቸው የሚታይ በቬሎ የሚጋቡ ሰርገኞች ጥላ ተስለው ከና አጃቢዎቻቸው ጥላ ተሸክመው ገብተው ሲሳለም አሳይቻችሁ አውቃለሁ አይደል? ይሄንን ያሻሻሉትን ልጆች ላሳያችሁ። በነገራችን ይሄ ጋብቻ እግዚአብሔር ከሌለበት በስተቀር ጋብቻ በቤተክርስቲያን ጋብቻ ይባላል። ወይ በቁርባን ወይ በተክሊል ነው ማግባት የምትችሉት። እነኚህን ልጆች ተመልከቷቸው። ይሄን አስተያየት ሰምተው ነው መሰለኝ እንዲያስተካክሉት መጥተዋል ሌሎቹ። ፒያሳ ቅዱስ ጊዮርጊስ ቤተክርስቲያን ላይ እሷም ስትወርድ ቬሎዋን ለብሳ ነገር ግን ነጠላ ተቀብላ ጸጉሯንም ገለዋንም ሸፍና አጣፍታ ገባች። አቤት እንዲህ እንደጀመራችሁ ደግሞ ወደ ቁርባንና ተክሊል ብታረጉት ነው የኛ ስራ። ይሄ ዲጂታል ዓለም ሚዲያ ላይ የሚቀረውን ሰው ሆ የሚለውን አይዟችሁ ተብሎ የሚጨበጨበውን ፊርማውንም ህይወቱንም ስርዓቱንም በእግዚአብሔር ብታረጉት ነው የኛ ድጋፍ። ብዙ ጊዜ የማቀርብላችሁ ከዛ አንፃር ነው። ሌላኛው መረጃ ላቀርብላችሁ። ዲጂታል ላይ ያለውን ገብርኤል ላሳያችሁ። ዲጂታል ላይ ያለው ገብርኤል ጴንጤ ቤት ነው። ይሄን ገብርኤል እስከዛሬ ድረስ ሲኩራሩበት ሲጠብቃቸው የነሱ መልስ ሲላላክ ሰምተን አናውቅም እስከዛሬ። ዛሬ ግን ቅዱስ ገብርኤልን ቅዱስ ሚካኤልም ቀርቶ እንኳን መላእክቱ ቀርቶ ሐዋርያቱ ሰዎቹ ሰው የሆኑት ሐዋርያቱ አጠገባችን አሉ አሉ። ታዲያ እኛ በመልጃቸው በረድኤታቸው ስንጠይቅ ለምን የምትከላከሉት? ለምንድነው የምትሉት? ለምንድነው እሪ የምትሉት? ለምንድነው አንደበታችሁ የሚከፈተው? ለምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ሲሆን ለእናንተ ትክክል የሚሆነው የኛ ጥፋት የሚሆነው? አሁን የቀራችሁ ታቦት መጠየቅ ነው። አሁን ታቦት ጠይቁን፣ የቀራችሁ እሱ ነው። ታቦቱን ውሰዱት፣ የቀራችሁ እሱ ነው። ኑና መቋሚያውንም ምኑንም ጸናጽሉንም ከበሮንም ያሰላምዳችኋል። የቀራችሁ ታቦት ነው። ኑ ቤተክርስቲያን ንስሐ ገብታችሁ ቄደር ተጠምቃችሁ ስጋው ደግሞ ተቀብላችሁ በእግዚአብሔር ቤት ኑና አስቀድሱ። ይሄን ያልኳችሁ በዚህ ቪዲዮ ምክንያት ተመልከቱት። ለጌታ ጆጆ ሲስታር ምን ነው መነሳት አቃተሽ? ምን አለ እዚህ ያዝሽ? ምን አየሽ? እዛ ተቀምጠሽ መጣ ቁጭ ብለሽ ላይ ላይ ወደቀብኝ፣ እንደ እንቅልፍ አደረገኝ። ከዛ ዝም ብዬ ተኛሁ። ወይኔ የሆነ ነገር አለ እዚህ፣ የሆነ ነገር አለ። ወይኔ ተቀምጠሽ አሁን ራሱ አለ፣ ይዞራል ቤቱን ዝም ብሎ ቤቱን ይዞራል። አሁን ራሱ ዝም ብሎ ከላይም ከታችም አለ፣ ዝም ብሎ ይዞራል፣ ህዝቡን ይጎበኛል። የሆነ መልአክ መጣ፣ በላያችን ላይ ነው ያለው። አሁን መልአክ መጥቷል አለ። መልአኩ ገብርኤል ነው መጣ፣ በላያችን ላይ ዝም ብሎ እላያችን ላይ ይሰፋል። ዝም ብሎ መልአኩ ገብርኤል መጣ። አሁን ራሱ አለ እዚህ ነው። መሀል ላይ ይሄ መረማመጃው መሀል ላይ ቆሟል።
አሁን ራሱ መረማመጃ መሀል ያይሽ ነው አለ እያየሁት ነው። አሁን ራሱ እዛ ጋር ቆሞ ሰውን ዝም ብሎ ይመለከታል። ወይኔ እያለቻችሁ አልቻልኩም፣ እኔ ማየት አልቻልኩም። አይኔ ራሱ አሁን የሚያስፈልጋችሁ ነገር ሁሉ የሚፈጥር መልአክ እዚህ ቆሟል። እኔ ባይኔ ሚካኤልንም አይቻለሁ። ሳምንትላቸውን ሁሉ እኔ አውቃለሁ። እኔ በቆንኩበት ስፍራ ሁሉ ቅዱሳን ሁሉ ይታያሉ። ሐዋርያቶችም አሉ በዛው አሉ። አሁን ለምን በምድር ሰማይ ተገናኝቷል። አሁን ጌታ ብሎኛል፣ አንተ የመጨረሻው ዘመን አገልጋይ ነህ ብሎኛል። ኢየሱስ በቅርብ ይመጣል። የእግዚአብሔር መንግስት በጣም ቀርባለች። ስለዚህ አሁን የሚያስፈልጋችሁን ነገር ሁሉ የሚፈጽም የእግዚአብሔር መልአክ በዚህ ቆመዋል። ስለዚህ ይህ ገብርኤልን አየሁት የምትለው ዝም ብሎ እንዳይመስላቸው። አንዳንድ ሰዎች እንግዳ ነገር በህይወታቸው ይፈጠራል። በኢየሱስ ስም ይሁንባቸው። የምትፈልጉት ነገር በሙሉ የሚፈጽምላችሁ መልአክ ቆሟል። እኛ ጸሎት አድርገን ቅዱስ ሚካኤል ተራዳን ከአምላካችን ምልጃና ረድኤት አድለን ብለን ስንጸልይ ግን ትክክል አይደለም። እናንተ ጋር ግን ትልኩታላችሁ። ለሰው የሚላላክ መልአክ የለም ብላችሁ ደግሞ በአውደ ምሕረት ትናገራላችሁ። ታዲያ እናንተ አዳራሽ እንዴት ተገኘ ዛሬ? የእናንተ ነገር ዲጂታል ነው የምንላችሁ ለዚህ ነው። መንፈሳዊ ዲጂታልነት አየር ላይ ተንጠለጠለ። ቅዱስ ሚካኤልም ቅዱስ ገብርኤልም ነው ያጀቡህ። ደግሞ አንተ በጣም ነው የምትገርመው። ደግሞ ሐዋርያቶች መጥቷል፣ የሞቱ ሰዎች ማለት ነው። ለእናንተ ሁሉ ጊዜ የሞቱ ሰዎች ትላችኋላችሁ። በተለይ ብዙ ጊዜ የሞተ ሰው አያማልድም ትላላችሁ፣ ትዘብቱበታላችሁ። ክርስቶስ የተናገረውን እግዚአብሔር ያለውን የምወዳቸውን መታሰቢያ ያደርግላቸው ያላቸውን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ዛሬ እናንተ ቤት ጠራችኋቸው። እኛ ቤት ሲሆን ሞተዋል፣ እናንተ ቤት ሲሆን ግን ይላላካሉ። እኛ ቤት ሲሆን መላእክቶች አይሰሩም፣ እናንተ ቤት ሲሆን ግን ሊሰሩ ነው። እኛ ቤት ታቦት አለ የቀራችሁ፣ እናንተ ቤት ታቦት የለም። እኛ ቤት ቤተ መቅደስ አለ፣ እናንተ ቤት አዳራሽ አለ። እኛ ቤት በቅዱሳን መላእክቱ የተሰየሙ ያከበራቸውን ያከበርንበት መታሰቢያ ያደረግንበት የመድኃኔዓለም ታቦት ያለበት እያንዳንዱ ቤተክርስቲያን እያንዳንዱ ገዳም አለን። እናንተ ጋር ግን ቅዱሳኑ የሚታሰቡበት የለም። ቅዱሳኑ ግን ለእናንተ ይላላካሉ። ለአንድ ነቢይ፣ አዎ የመጨረሻው ዘመን ነቢይ ተገኝቷል። እናንተ ቤት ዲጂታል ላይ ነው የተገኘው። ገብርኤሉንም ዛሬ አክብሮላችኋል። እና ታዲያ እናንተ ልንመን ከዚህ በኋላ ገብርኤል የሚባል የለም፣ ሚካኤል የሚባል የለም፣ ቅዱስ ኡራኤል የሚባል የለም የምትለን ትዝታው። ይሄን ልጅ ታውቀዋለህ? ይሄን ልጅ አናግረው፣ ደውልና ታገኘዋለህ። ጓደኛሞች ስለሆናችሁ ትተዋወቃላችሁ። እናንተ ልጆች ትምህርት ቤት ላይ ሊማሩ ነው የሚሄዱት ብዬ ነው የማስበው አይደል? ልጆቹ ነው ያቸው፣ ልጆቻችሁ ምን እንደሚያደርጉ። አሁን ይሄ ልጅ ከፎቅ ላይ ተከስከሶ ሞተ እንባላለን አይደል? ተመልከቱት። ልጆቻችሁን የሚቆጣጠሩ ወላጆች መምህራኑ ሲሄዱ ወላጆች ሄዳችሁ ልጆቻችሁን እንዳይነኩባችሁ እንዳይገጹባችሁ ሄዳችሁ ትቆጣላችሁ። ልጆቻችሁ ከዚህ ሲወድቁ መምህራን ለምን አላየኝም ትላላችሁ። የትምህርት ተቋም ተማሪዎቹን ልጆቹን እንዲያስተምርና ስርዓት እንዳይዝ አልቻለም። እናንተ ደግሞ ልጆቻችሁን ልካችሁ ሲወድቁ ደግሞ ትምህርት ቤቱን ተከሳላችሁ። ይኸው ልጆቻችሁ ከፎቅ ላይ እንጠለጠሉላችኋል። እጁ ቢያልበው ቢያዳልጠው ይሄ ልጅ የለም። ይሄን ያሳየዋችሁ እነዚህን ህፃናት ላሳያችሁ። እኔ የምለው እድሜ ቀረ እንዴ? እኔ ሳላቀው የኢትዮጵያ ህግ ተቀየረ ወይ? የ13 ዓመታት ህፃናት የሚመስሉ ወንድና ሴት ልጆች ሴቷ አርግዛ ወንዱ ሆዷን የሚስማት እውነት ኢትዮጵያ ውስጥ ነው? 13 ዓመት አይሞላቸውም እርግጠኛ። ህጉ ተቀየረ ወይ? እንደሱ ከሆነ ያቺ የ9 ዓመቷን ልጅም ያገባውስ ዲያቆን ነው ቄስ ነገር የሚመስለው ነገር እሱም ትክክል ነው ልትሉኝ ነው ማለት ነው። እነዚህ ልጆች እንደው ብደምሯቸው እድሜያቸውን የሁለቱ ራሱ 18 አይሞላ ተደምሮ የሁለቱ ራሱ ለኔ ማለት ነው ሚዲያ ላይ ሳገን ነው ማለት ነው ታመጣላችሁ። ነገር ግን እነዚህ ሁለቱም ህፃናት ለመሆናቸው ይሄ ምስክር ነው። ፊታችሁን አይታችሁ ቤቢ ፌስ ልትሉኝ አትችሉም። ሁለቱንም መቼም ተደምሮ እኮ ሀያ ቢሞሉ ነው ለሁለት። ያው ሴት ቶሎ ገዘፍ ስለምትል ነው አይደል? እና ህጉ ተቀየረ ንገሩን። አለበለዚያ ህፃናት መጋባትና መዳራት ይችላላችሁ ብላችሁ ደግሞ ህጉን አሻሽሉት፣ ቀይሩልን። እኛ አላወቅንም ምን እንደዚህ አይነት ነገር እንዳለ። መቼም
አሁን የትኛው ልጅ ይደግላችሁ እንበል? እኔ አባትም እናትም ሕፃናትንም እናንተን እግዚአብሔር ያሳድጋችሁ ሶስታችሁንም እደጉ ነው የምላችሁ። መቼም በሰላም ተገላገይ። እግዚአብሔር ይርዳሽ ነው እመቤቴ ትርዳሽ። እውነት ሙስሊም ናችሁ ደግሞ ሳያት አጠማጠማ ስለሚመስል ብዬ ዲጂታል ሌብነት ላሳያችሁ ነው አንድ ነገር። ስለዚህች ቤተክርስቲያን ነግሬያችኋለሁ አይደል? የበርሜል ቅዱስ ጊዮርጊስ ሲሄድ የገጠመችን የገነተ ማርያም ቅድስት ድንግል ማርያም ቤተክርስቲያን ቤተልሔሟ ይሄንን ነበር። እኔን ዘርፈውኛል ብያችሁ ነግሬያችሁ ነበር። የገንዘቡ ባለቤትና ከገንዘቡ ጋር የተያያዘውን ጉዳይ ነግራችኋል። እቺም ቤተልሔም ልንሰራት ነበር የጀመርናት። ቤተክርስቲያኑ እንዴት ያምራል እንደምታዩት ነው። ቤተክርስቲያኑ አንዲት ግለሰብ አሰራችሁ፣ ከውጭ ሆና በመከራ አሰራችሁ፣ ጨረሰች። ቦታው በረሃ ነው ከምን ነግራችሁ በላይ። ጎንደር ቋራ ማለት ነው፣ ምዕራብ ጎንደር ላይ ብፁዕ አቡነ ሰላማ የሚኖሩበት ሀገረ ስብከት። አሁን ያስፈራኝ እንደዚህ ቤተልሔም እንዴት ይሆናል ብሎ ሰው አልቅሶ እችን ቤተልሔም ለመስራት በስፍራው አጠገብ ላይ ቦታ ተለክቶ 3/4 የሆነች መሬት ተለክቶ ለዚች ቤተልሔም አሁን ስንት ዓመታት በዚች ነበር የሚያስቀድሱት። ቤተልሔም እች በምታዩት በቆሻሻችሁ ጨርቅ ነበር የሚያስቀድሱት። እችን ቤተልሔም እንዲህ እናስተካከላት በሚል ተቀይሮ ማለት ነው ወደዚህ ተቀየረ። መስራት ተጀመረ። 3/4 ስንት ብር አወጣን መሰላችሁ? 170 ሺህ ብር አውጥተን 170 ሺህ ብር አውጥተን ቤተልሔሙ ተጀመረ። እኔ ዝም ነው ያልኩት መጀመሪያ። አብሮኝ የነበረ ሰው ጀመረው አብረን ሆነን ስለነበረ። ነገር ግን ሲጀምር ከያንዳንዱ መሰረት ከየፍላጎቱ ከየጥያቄው ከያንዳንዱ ፕሮሰስ አውቀዋለሁ። ልክ ተጀምሮ 2 ዓመት ሙሉ እዚህ ጋር ደርሰው አቆሙ። 170 ሺህ ብር ተጠይቆበት 3/4 ቤት ገጠር ላይ ድንጋዩ እዛው ነው፣ አሸዋው እዛው ነው፣ ውሃው እዛው ነው። ሲሚንቶ ፌሮና መሰረት ማውጣት ብቻ ነው። ቆርቆሮ ሌላ ጣራ፣ ቆርቆሮ፣ ኮርኒስ። ቤተልሔሙ ሲሰራ ቀለም አለን፣ ኮርኒስ አለን፣ ጅብሰም። የምነግራችሁ የተደራጀ ሌብነት ስለሆነ አሁን የበርሜል ቅዱስ ጊዮርጊስ ቦታ ስለተነሳ ሌሎቻችሁ እንዳትዘረፉ ነው የምነግራችሁ። ይሄን ቤተልሔም ተጀምሮ እዚህ ላይ ደረሰና ድጋሚ ሁለተኛ ዙር ነው የሄድኩት። አየ ነው ድጋሚ በደንብ አነሳ ነው፣ ቀረጽ ነው፣ አስተካከል ነውና አናግረናቸው መጣ። እኔ ጥዬ መጣው ስራ እዚህ ስለምተው ብዬ ጥዬ ስመጣ ይሄ የተጀመረው ቤት ላይ ነገር ተወዷል፣ ኑሮ ከሯል በሚል 300 ምናምን ሺህ ብር አድርሰው ጠበቁ። አብሮ ይላለሰው ለከውት ይሄ ነገር 300 ምናምን ሺህ ብር ነው። ሲመጣ ለኔ መረጃው ሰማ ትክክል አይደለም አልኩ። እኔ ጋር ሳይደርሱ ከጎንደር ባህር ዳር ሲደርሱ ለዚህ ቤት ማሰሪያ ተብሎ ዕቃ እንልክላችኋለን። ምንም ዕቃ ለነሱ ብር ሰተን አንገዛም። አስጓዦቹ እናቃቸዋለን። እነ ኤልሻዳይ፣ ተርሚኖስ፣ ኤማሁስ በጣም ብዙዎቹ ሁሉንም አቃቸዋለሁ። 90% አብዛኞቹን አቃቸዋለሁ። እና እኛ ልከን ማሰራት እንችላለን። ሰራተኛ ቀጥረን ማሰራት እንችላለንና እናንተ አትገቡብን እኛ እንሰራዋለን አልናቸው። የ180 ሺህ ብር ነው የ280 ሺህ ብር ሲሚንቶ አስገባን፣ ብሩን ላኩልን አሉ። ለዚች ቤት ነው የምነግራችሁ። ለዚች ቤተልሔም ለእመቤቴ ቤት በጭቃ ቤት ተቀምጣ መከራዋን ለምታይ ለእመቤታችን ቅድስት ድንግል ማርያም ቤት 300 ሺህ ብር ብቻ አይደለም እኮ እኛ 270 ሺህ ብር ስንጠየቅ 215 ሺህ ብር ነው የላክነው። 45 ሺህ ብር ጭማሪ አድርገን ይሄንም ነግራችሁ። ይሄ ተጠይቆ በኤልሻዳይ ሚዲያ ደግሞ ማህበራዊ ሚዲያ ላይ ለምነው ከ300 ሺህ ብር በላይ ደረሰኝ ያለው። ከዛ ውጪ የደረሰኙን ማቃቸው ወይ ደግሞ የገባውን ማቃው 400 ሺህ ብር ወደ 700 ሺህ ብር ገቢ ገባለት። ለዚችው ይሄ ተጠይቆ የሁሉ ገብቶላቸው ነው እኔ ድጋሚ ልንሰራ ይወሰን። አያችሁ፣ ከተማ ያለ ጳጳስ ተወቅሳላችሁ፣ ከተማ ያለ ቤተ ክህነት ተወቅሳላችሁ፣ ገጠር ያለውም ሌባ እየሆነ እኛ ለካህናቶች ገንዘብ እየሰጠን እነሱን በሙስና በሌብነት እያበረታታን ቤተክርስቲያን ምዕመኑን ትለውጣለች ብለን ተስፋ ማድረግ አይጠበቅብን። መጀመሪያ ሌባውን ሌባ ብሎ ማስቆም አለብን። ስለዚህ አሁን ሌብነት ነው የምናወጣው ማለት ነው። ይሄን ቤት ሄድንና አስተካከልንና ብሩ ከደረሰ ላኩልኝ አልኩ። የከተማው በጣም ብዙ ሰው ከኔ ጋር ግንኙነት አለ። አብዛኞቹ ሰዎች ጋር ኔትወርክ ጀምሬያለሁ። ቤቱን ጨርሰናል ብር ላክልን አሉኝ። ድጋሚ ፎቶ የተላክልኝ ይሄው ቤት ራሱ አልጀመሩም አልቀነሱም። የሰራተኛ 10 ሺህ ብር ነው 15 ሺህ ብር ልኬላቸዋል። አሁን ጉዞ ሄዳችሁ ልጆች እንደተጠየቃችሁ ስለማቅ
እንደምትበሉም ስለማቅ ነው የምነግራችሁ። ቆርጣችሁ ላኩላችሁ። በርሜል ቅዱስ ጊዮርጊስ ገነተ ማርያም ቤተክርስቲያን ላይ ቤተልሔሟ ገንዘቡን ካህናቶች የት እንዳስገቡት አላውቅም። መጀመሪያ ጀምሮት ምን አደረጉ? ለቋሚ ገቢ ብለው ፋርማሲ ሰርተው አከራይተዋል። ስለዚህ ገቢ ያላቸው ቋሚ ገቢ። አሁን እኛ ቤተክርስቲያን በምንም አይነት ገቢ ሊቋረጥባት አይገባም። በተለያየ አጋጣሚ ገበሬ ናቸው። በነገራችን ካህናቶቹ በሙሉ የሰሊጥና የምናም ገበሬ ናቸው። አርብቶ አደር ገበሬ ናቸው። በረሃ ነው አካባቢ። እኛ የጀመርነው ቤተልሔም መጨረሻ ላይ እንደማልተው ቁጭ አድርጌ ነግሬያቸው ከዚህ በኋላ አልምራችሁ ብዬ የቤተክርስቲያኑን አስተዳደር አሁን ስማቸው ቄስ ማርዬ ይመስለኛል ካረሷል ቁጭ አድርጌ በምዕመናን ፊት ነግሬያቸው ሁለተኛ እንዳይጠይቁ ያለውን ነገር እንዲጨርሱ ስለበር ስለቆርቆሮ ስለቀለም ጨርሼ ቆርቆሮውን ባህር ዳር ሲሄድ በሳቸው አካውንት 90 ሺህ ብር ገብቶላቸው እምነግራችሁ ያለቀውን ነገር ቤተልሔሙ ይወላችሁ እስካሁን አላለቀም። ይሄን የነገርኳችሁ ከ8 ወራት በፊት ላለ ጉዳይ ነው። አሁን እችን ቤት ትታያችኋለች። ጽንዓ ቤት ይለዋታል፣ ዕቃ ማስቀመጫ ቤት። እችን ቤት እህቶቼ ያው ቤተሰብ ስለሆኑ ነው የምነግራችሁ። እኔ እዛ በነበርኩ ሰዓት ላይ 500 ሺህ ብር ይልካሉ በሆነ አካሉን አገልጽላችሁ። ያም አካል አውቋል፣ ተደዋውለናል፣ ተነጋግረናል። ከፈለገ ይነገራል፣ ችግር የለውም። 500 ሺህ ብር ላኩ። እሱ በሚያውቀው ሰው ደግሞ 50 ሺህ ብር ጨመረ። ለዚች ቤት ነው የምነግራችሁ። ድንጋይ አለ፣ ሲሚንቶ አለ፣ 300 ያወረዱት 500 ሺህ ብር ጠይቀው ይሄን ብሎኬት ታወረዱና አሁን ቪዲዮ ሰርተው በቅርቡ ባለፈው አሳይቻችኋለሁ አይደለም? ተንብኔ ወርዷል። አሁን በደንብ ተነጋግረን ስለተግባባን ወርዷል። 500 ሺህ ብር ተቀብለው ግቢ ውስጥ እችን ሲሚንቶ አስቀመጡ። ብሎኬት የ500 ሺህ ብር ብሎኬት ብለው የጫኑት ከባህር ዳር ነው። የ12 ሰዓት የጉዞ መንገድ ማለት ነው። ደለጎ ቅርባቸው፣ ደለጎ ሲሚንቶ አለ፣ ብሎኬት አለ። ከዚህ ነው ያስጫኑት። ጉዞና ለሹፌር ጥቅም ለደላላ ጥቅም ምናምን እንዲሆን ተብሎ እስካሁንም ቤቱ እንደዛው እንደነበረ ነው። እና ዲጂታል ሌብነት፣ ዲጂታል ክህንነት፣ ዲጂታል ስርቆት፣ ዲጂታል መንፈሳዊነት፣ ዲጂታል ዓለማዊነት በዝቷል። ከዚህ እንድንድን ነው የምነግራችሁ። ሌቦችን በፊት ለፊት ነው የምንናገረው፣ እናጋልጣለን። የሎዛ ጉዳይ ትንሽ ከንክኑኛል። ስምምላችሁ አይመስላችሁ። በመታወቅ የሚማር ነገር የለም። እመቤታችን ቅድስተ ቅዱሳን ድንግል ማርያም ነች። እኔ ስለማቀው ጳጳስ ብዬ ስለማቀው ካህን ብዬ ስለማቀው ዘማሪ ብዬ ስለማቀው ዲያቆን ብዬ በግል መክረዋለሁ የምችለው። ካልተወ ግን የአደባባይ ነው የተሰቀለው፣ በአደባባይ እንነጋገራለን። እኛ ቤተክርስቲያናችን ቤተ መቅደሳችን መጨፈሪያ ቤት አይደለም። እኛ የምናውቀው ቤተክርስቲያናችን ያሬዳዊ ዜማ የሚዘመርባት ነች። ምናልባት እዛ አካባቢ ከጥምቀት ጋር ተያይዞ ለቀረበው ትችት ማህበረሰቡ ማህበራዊ ሚዲያ ላይ ያላችሁ ልጆችም እልይዟችሁ ይሆናል። ነገር ግን ሰው በእግዚአብሔር ላይ ይገባባል። የተሰጠው ሐሳብ ሐሰት ከመሰላችሁ ማህበራዊ ሚዲያ ላይ የጎንደር ዘፈን ትክክል ነው ብላችሁ ያደረጋችሁ ሰዎች ናቸው አሁን የምታረጉት። እነ ዲያቆን ዮርዳኖስ የሰጡት ምላሽ አለ። በቅርቡ መለስበታል። በአካል እንነጋገር ከሁሉም ጋር። ዲጂታል ያልኳችሁ እግዚአብሔርን ራሱ ቲክቶክ ላይ እና ዩቲዩብ ላይ ብቻ የማስቀመጥ ስራ አይደለም። ቤተክርስቲያናችን መሬት ያለች ነች። እንድታዩት የኛ ቤተክርስቲያን ምን እንደምትመስል እንድታዩት። የኛ ቤተክርስቲያን እግዚአብሔር ሲወለድ እግዚአብሔር ያሳለፈውን ሁሉ ነገር እግዚአብሔር የምታመሰግንበትን በቤተ መቅደስ በቅዳሴ ስርዓት እንዲህ ነው የሚሰማው። ስሙት። በምድር ከወላጁ ጋር ሳለ በሰማይ ከአባቱ ጋር ተቀመጠ። ከላይ ሳይጎድል ከታች ሳይጨመር ወረደ። ሳይወሰን በማህፀን ተጸነሰ። ሳይሰበሰብ በማህፀን አደረ። ስጋዊ ፍጥረትን ሁሉ የፈጠረ እርሱ በማህፀን ኖረ። በኪሩቤል ላይ የሚኖር እርሱ በስጋ ወለት አደረ። የሚያቃጥል እሳት እርሱ ስጋን ተዋሃደ። ከስውር በግልጽ ተወለደ። በማህፀንም ሕፃናትን የሚፈጥራቸው እርሱ ሕፃን ሆነ። ብርሃንን የሚጎናጸፍ እርሱን በጨርቅ ጠቀለሉት። እንደ ምስኪን በድሃ ቤት አደረ። እንደ ንጉሥ እጅ መንሻን ከሩቅ ያመጡለት ዘንድ ሐዋርያትን ላከ። ላም ጌታውን እንዲያውቅ የሚያደርገው እርሱ በበረት ተኛ። እንደ ሕፃን አደገ። የሁሉ ጌታ እንደመሆኑ ሰገዱለት። እንደ እግዚአብሔርነቱ እየሰራ እንደ ሰው ተመላለሰ። ሰው እንደመሆኑ በፈቃዱ ተራበ።
ከሃሊ እንደመሆኑ የተራቡ ብዙ አሕዛብን ከጥቂት እንጀራ አጠገባቸው። የሚሞት እንደመሆኑ ተጠማ፣ ሁሉን የሚያድን እንደመሆኑ ውሃውን ጠጅ አደረገ። እንደ ሥጋ ልጆች ተኛ፣ ፈጣሪ እንደመሆኑ ነቅቶ ነፋሳትን ገሰጻቸው። ትሑት እንደመሆኑ ደክሞ አረፈ፣ ልዑል እንደመሆኑ በባህር ላይ ሄደ። እንደ ተገዥ ራሱን መቱት፣ የሁሉ ጌታ እንደመሆኑ ከኃጢአት ቀንበር ነፃ አደረገን፣ ሁሉን ታገሰ። በምራቁ ዕውራንን ያዳናቸው መንፈስ ቅዱስንም የሰጠን እርሱ የርኩሳንን ምራቅ ተቀበለ። ኃጢአትን ይቅር የሚል እርሱን ርሱህ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። ከጻድቃን ጋር አንድ ያደርገን ዘንድ ከወንበዴዎች ጋር ተቆጠረ። በፈቃዱ ሞተ፣ ወዶ ተቀበረ። ሞትን ይገድለው ዘንድ ሞተ፣ የሞቱትን ያድናቸው ዘንድ ሞተ፣ የተቀበሩትን ያስነሳቸው ዘንድ ተቀበረ። ሕያዋንንም ይጠብቃቸው ዘንድ፣ ያደፉትን ያነጻቸው ዘንድ፣ ኃጥአንንም ያጸድቃቸው ዘንድ፣ የተበተኑትን ይሰበስባቸው ዘንድ፣ የበደሉትን ወደ ክብር ወደ ጌትነት ወደ ምስጋና የሚመልሳቸው ዘንድ ጌትነትና ክብር ምስጋናም ለአንተ ይገባል ለዘላለሙ። የዛሬው ቆይታ ይመስል ነበር። ቤተ ክርስቲያናችን ይቺ ነች። እኛ የምናከብረው የምናወድሰው የምናመልከው አምላካችን ይሄ ነው። ስለዚህ ይሄንን አምላክ በጭፍጫቦ በሆይ ሆይታ በምናምን አናከብረው። ይሄ የመጀመሪያው መልእክቴ ነው። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። የነበረን ቆይታ ይመስላል። ነገር ግን የካደና የተሳሳተ እኩል አይወቀሱ። የካደ በአደባባይ ነው የምንናገረው። የተሳሳተ ግን ሐሳብ ነው የምንጋራው። የተሳሳተውን እናርማለን፣ አብረን እንነጋገር። ወንድምነት በእግዚአብሔር ፊት እንጂ በኃጢአት ፊት አይደለም። በኃጢአት ፊት ወንድምነት የለም። ስለዚህ ለጥፋትና ለኃጢአት ለበደል ወንድምነት አይጠራም። ስህተት ይታረማል፣ ክህደት ግን ይወቀሳል። ስለዚህ ለካጂዎች ወቀሳ እናቀርባለን። ለተሳሳቱት ግን ወንድሞቻችን ወይ ደግሞ ተሳስተዋል ብለን ላመንነው እንማማራለን። የዛሬ ቆይታ ይሄን ነበር። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰንቅ ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።